በምግብ ራስን ከመቻል ባለፈ ጠንካራ የኢኮኖሚ ምንጭ የሚሆኑ ምርቶችን ለማስፋት የክልሉ መንግስት እየሰራ መሆኑን በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። በአየር ንብረት ለውጥ ሳቢያ የበቆሎ ሰብል መውደሙን ተከትሎ አርሶ አደሩ ለረሃብ እንዳይዳረግ እንደ ካሳቫ ያሉ ተኪ ምርቶችን ለማስፋት እየሰራ መሆኑን የወላይታ ዞን አስተዳደር አስታውቋል። ከደቡብ ኢትዮጵያ ክልልና ከወላይታ ዞን የተውጣጡ የመንግስት የሥራ ኃላፊዎች በኦፋ ወረዳ እየለማ የሚገኘውን የካሳቫ ምርት ያለበትን ደረጃ ጎብኝተዋል። አለማየሁ አልቶ ተጨማሪ አለው። ከደቡብ ኢትዮጵያ ክልልና ከወላይታ ዞን የተወጣጡ የመንግስት ሥራ ኃላፊዎች በኦፋ ወረዳ እየለማ የሚገኘውን የካሳቫ ማሳ ጎብኝተዋል። በጉብኝቱ ወቅት በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የክልሉ መንግስት በምግብ ራስን ከመቻል አልፎ ጠንካራ የኢኮኖሚ ምንጭ የሚሆኑ ምርቶችን ለማስፋት እየሰራ እንደሚገኝ ገልጸዋል። በአንድ ሄክታር እስከ 400 ኩንታል የሚገኝ ከሆነ ኪሎ የሚሸጠው 75 ብር ከሆነ ስለዚህ አውቶማቲክ የአርሶ አደሩ እንዲሁም በዚህ ዘርፍ ላይ ተሰማርቶ የሥራ ዕድል የተፈጠረላቸው ወጣቶች ምን ያህል ሊጠቀሙና ውጤታማ መሆን ይችላሉ? ምንም ጥያቄ የለውም። ኮስት ቤኔፊት አናሊሲሱን መስራት ነው። ግን ደግሞ ወደዚህ የተመጣበትን ተጠቃሚው አምራቹ በደንብ ተጠቃሚ እንዲሆን አግሮ ፕሮሰሲንግ ኢንዱስትሪዎች ወደ አካባቢ መግባት ቢችሉ፣ መንግስት ይህንን ሀሳብ ወስዶ ተጠቃሚ እንዲሆኑ ማድረግ ቢችል፣ ሰፋፊ እርሻ ነው ያለው። እንደ መንግስትም እንደ ክልል መንግስትም በዘንድሮ ዓመት ከወላይታ ዞን ጋር በቅንጅት ሆነን ከ600 ሄክታር በላይ እዚህ እያዘጋጀን ያለነው ተከላ አሁን በ10-15 ቀን ውስጥ የሚፈጸም ነው የሚሆነው። ዘር እያሰባሰብን ያለነው እንደ ወላይታ ዞን በተያዘው በጀት ዓመት ከ24000 በላይ ሄክታር ማሳ በካሳቫ ለመሸፈን ታቅዶ እየተሰራ እንደሚገኝ በተነሳበት በዚህ መስክ ምልከታም የዞን አስተዳደሩ ይህንን አስቸጋሪ ጊዜ ህዝቡ በድል መሻገር እንዲችል ተኪ ምርቶች ላይ በትኩረት እየሰራ እንደሚገኝ ተመላክቷል። የምግብ ዋስትና ለማረጋገጥ በትንሽ ነገር ወይም ከትንሽ ማሳ በርካታ አሁን በአንድ ሄክታር 400 ኩንታል መሰብሰብ ማለት አስብ ቀላል የሚባል አይደለምና ባለን በትንሽ ማሳ ብዙ ምርት ማምረት የሚቻልበት እና አርሶ አደሩ ከዚህ ሽያጭ በርካታ ገቢ እያገኘ የሚመጣበት ሁኔታ ነው ያለው። ስለዚህ አማራጭ በበቆሎ ብንጎዳ በዚህ ማካካስ እንደምንችል ትምህርት የወሰድንበት ነው። ስለዚህ ሌላ ጊዜም ቢሆን አርሶ አደሮች በአንድ ምርት ብቻ ላይ ጥገኛ ሆኖ ማሳቸውን በአንድ ምርት ከሚያደርጉ እንደዚህ አይነት የተለያዩ አማራጮችን መጠቀም የተሻለ ነው የሚል ሐሳብ አለ። ኪንዶ ኮይሻ አካባቢ አሁን እዚህ ያለንበት ወረዳ ኦፋ ወረዳ ኪንዶ ዲዳይ ሌሎች ቆላማ ቦታዎች ላይ ካዛባ በጣም ስለሚስማማ ካዛባ እኛ በልዩ ትኩረት ነው ካዛባን እየመራን የምንገኘውና በአጠቃላይ በወላይታ ዞን ዘንድሮ ወደ 24000 ሄክታር ለማልማት ታቅዶ ስራ እየተሰራ ይገኛል። ካሳቫ ለኦፋ ወረዳ አርሶ አደሮች ከዕለት ፍጆታ ባለፈም ትልቅ የገቢ ምንጭ ሰብል ነው ያሉት በወረዳው የቡሻ ቀበሌ አርሶ አደሮች በዝናብ እጦት በወደመው የበቆሎ ሰብል ምትክ ተኪ ምርቶችን እያመረቱ ስለመሆናቸው ይናገራሉ። ሄክታር ባይሞላም መሬት ማለት ነው የራስን እየነገርኩ ነኝ። ሄክታር ባይሞላም በሷ ሰርቼ ያው ውጤት አገኝቻለሁ። በቆሎ ለአማራጭነት እሱ የሚሞተውን አውቀን በመሃል አንድ መስመሩን በቆሎ አድርገን አንዱን ወጭኖ አድርገን ያው እንደ ቅድም ይዛ ያየነው እንደ ቦሎቄ አድርገን በአንድ መስመር ካሳባ በአንድ መስመር በቆሎ አድርገን እሱን ዘራን። የዘራው አሁን ገና ትንሽ እየደረሰች ነች። በቆሎ የለም። ለአርሶ አደሩ ትልቅ የኢኮኖሚ ምንጭ የሆነ የካሳቫ ምርት ማስፋት ድርቅን ከመቋቋም ባሻገር ከዘርፉ የተሻለ ገቢ ማግኘት የሚያስችል በመሆኑ የምርት ጥራትን የማስጠበቁ ስራ ልዩ ትኩረት ይሻል ተብሏል። ካሳቫ በመሰረቱ ተቀቅሎ ይበላል፣ ካሳቫ ተጠብሶ ይበላል፣ ካሳቫ ተጋግሮ ይበላል፣ ካሳቫ የተለያዩ ነገሮች ይሰራል። ካሳቫ ከኛ የሚፈልገው ነገር ምንድነው? ከጥራት አንፃር ሲሪየስ ጥራቱን ጠብቀን ምን ሰራ ከሆነ ካሳቫ ኬክ ይጋገራል፣ ካሳቫ ዳቦ ይጋገራል። ካሳቫ ህንድ ላይ 50 በ50 ነው ዳቦ መጋገረው። ህንድ ሀገር ላይ ናይጄሪያ ላይ ኮማን ኮስፑት ካሳቫ ነው። እንደኛ አካባቢ ግን በጥራት ተሰርቶ በጥራት ፋክ ተደርጎ በጥራት የሚወጣ ከሆነ ካሳቫ ፍላጎቱ ሃይ ነው። ምርቱ ሲፈጭና ተከትፎ እንደዚህ ኮረት ተዘጋጅቶ ሲደርቅ የተወሰነ የጽዳት
ችግሮች ነበሩ። ያንን ከማስተካከል አኳያ መሬት ላይ የሚደርቅበት ሁኔታ አለ። ያ መሆን የለበትም። በላስቲክ ወይም ደግሞ ጽዳት ባለው ምንጣፍ ላይ ተነጥፎ እንዲሁም አልጋ ነገር ተሰርቶ ከፍ ተደርጎ ወይም ደግሞ በሲሚንቶም ቢሆን አፈር እንዳይነካው ተደርጎ እንዲደርቅ ተደርጎ በጥራት እንዲመረት የሚለው ነገር አድርገን ጥሩ ለውጦች አሁን አሉ። ከዛ ውጪ ከዛ የሚገኙ ተረፈ ምርቶች ያ ፓኬጅ የሚደረግባቸው ስቶሮች የምግብን ስታንዳርድ የማይጎዱ መሆን እንዳለባቸው ነፋሻማ የሆነ ቦታ ላይ መከማቸት እንዳለበት በራሳችን በኩል ክትትል አድርገን አሁን ለኢንዱስትሪ ከሚቀርበው ምርት አኳያ ምንም አይነት የጥራት ችግር የለም። ጥሩ ተደርጎ ነው እየቀረበ ያለው። የአየር ንብረት ለውጥ መነሻ የሚመጡ ተፈጥሯዊ ክስተቶችን መቋቋም እንዲቻል አርሶ አደሩ ተኪ ምርቶች ላይ እንዲያተኩር መልእክት ተላልፏል። የወላይታ ሶዶ ከተማ አስተዳደር በሰው ተኮር ተግባራት ላይ በማተኮር ዘርፈ ብዙ የበጎ ፈቃድ አገልግሎቶችን እያከናወነ መሆኑ ተገለጸ። ከአጭር ሰዎች መካከል አንዷና ታዋቂዋ ኢሻሌ ወርቁ በወላይታ ሶዶ ከተማ አስተዳደር የቤት ግንባታ ተጀምሮላታል። የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ኢሻሌ ወርቁን ማገዝ ለመጪው ትውልድ የሚተላለፍ አሻራ ማሳረፍ ነው ብለዋል። አቤኔዘር አበራ ከሀገራችን አጭር ሰዎች መካከል አንዷና ታዋቂዋ ኢሻሌ ወርቁ የፈጣሪ እጅና አሻራ ካረፈባቸው ሰዎች አንዷ ናት። ኢሻሌ ቁመቷ አጭር በመሆኑ በብዙዎች ዘንድ በድንቅ ሁኔታ ትታያለች። ከ2 ዓመት በፊት እንደ ማንኛውም የሰው ልጅ ወልዳ ለመታቀፍና ለመሳም መብቃቷ የሚያስገርም ሆኖ በትውስታ አልፏል። ሁለቷና እድገቷ በወላይታ ዞን ዳሞት ወይዴ ወረዳ ቶራ ሳዴቦ ቀበሌ ሲሆን ከአንድ ወር ጀምሮ መኖሪያዋን ወላይታ ሶዶ ከተማ ላይ በክራይ ቤት አድርጋ በአሁኑ ሰዓት ልጇንና ራሷን ለማስተዳደር በንግድ ስራ ላይ እየተጋች ትገኛለች። በፊት በዴሳ ከተማ እኖር ነበር። አሁን ግን ወላይታ ሶዶ ከተማ ገብቼ ተከራይቼ እየኖርኩ ነው። የመጣሁት የተሻለ ህይወት ለመኖር ሰው እንዲደግፈኝ ፈልጌ ነበር። ይህም አልሆነም። ከሚያውቁኝ ሰዎች የተወሰነ ድጋፍ አግኝቼ በኪራይ ቤት ውስጥ ልጄን ለማሳደግና ራሴን ለማስተዳደር በንግድ ስራ ላይ ይገኛለሁ። ጮኡተራ አይሞ አይዩ ጋራ ድርጅት ያከወሰራ አሳፈ ወሰሽሽዳ ኦሶዶማስ ኦታይደስ የተሻለ ህይወት ለመኖርና በዘላቂነት የሚደግፏትን ሰው በመማተር እስከ አዲስ አበባ ድረስ ሄዳ የተመለሰችው ኢሻሌ በወላይታ ሶዶ የጀመረችው የክራይ ቤት ህይወት አስቸጋሪ እንደነበር ታስታውሳለች። በዚህ ሁኔታ ውስጥ እያለች ከ2 ዓመት ልጇ ጋር አንድ ላይ የሚኖሩበት ጎጆ ግንባታ ሊጀመር የወላይታ ሶዶ ከተማ ጥሪ አድርጎላት የገዛ ቤቷ ሲገነባ ማየት በመቻሏ የተሰማት ደስታ ወደር እንደሌለው ተናግራለች። ቤቱ እየተገነባ መሆኑን በማየቴ የተሰማኝ ደስታ ወደር የለውም። ምክንያቱም ከዚህ በፊት የተሻለ ኑሮ ፍለጋ ወደ አዲስ አበባ ሄጄ ሳይሳካልኝ ሲቀር ነበር ወደ ወላይታ የተመለስኩት። ፈጣሪ ጊዜ ሆነና እኔም በቤቴ የማርፍበት እድል በማግኘቴ በጣም ደስተኛ ነኝ። የወላይታ ሶዶ ከተማ ነዋሪዎችንም አመሰግናለሁ። ሶዶ አምባንዲያ አሳ ኡባ ጋላታይስ አንጃይስ እንኳን ልጅ ከማጸኗ ልትወልድ ቀርቶ ለመንቀሳቀስ ደጋፊ ሰው የሚያስፈልጋት ኢሻሌ የልጅ እናት የመሆን እድል ከፈጣሪ መሰጠቱ ብዙዎችን አስደምሟል የሚሉት የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም ወደፊት ከልጇ ጋር የረፍት ህይወት እንድትኖር በጎ አሳቢው የንግዱ ማህበረሰብ ቤት ለመገንባት መወሰኑ የሚመሰገን ነው ብለዋል። ወልዳም ደግሞ ክርስቲያን ሆስፒታል ላይ መርቀናታል። እግዚአብሔር ደግሞ በጣም መልካም ነው። እግዚአብሔር የሰውን ልጅ አሁን እንዴት ይሆናል የሚሉ የሚያስደንቁ ነገሮችን ሁሉ አድርጎ ያሳያል ማለት ነው። ዛሬ ደግሞ መልካም ልብ ባላቸው በንግድና ኢንዱስትሪ መምሪያ ንግዱን ማህበረሰብ በማስተባበር ለመስራት ከያዙት ቤት አንዱ በሆነው ለሷ ዛሬ ላይ እዚህ መምጣቷ እጅግ በጣም የሚያስደንቅ ነው። ኢሻሌ ለስራ ታታሪና ራሷን ለመለወጥ ትጉ መሆኗን የገለጹት ከንቲባዋ የተጀመረውን የቤት ግንባታ በአጭር ጊዜ ውስጥ ለማጠናቀቅ በትጋት እንደሚሰራ አረጋግጠዋል። አሁን ተከራይታ ያለችው እኛ ቢሮ አካባቢ ነው። እንደ ባለ ጉዳይ ሆናም ለመምጣት ጥረት ስታደርግ ነበረ። መንገድ ላይ አግኝተን አናግረናት እንዲህ አይነት ችግር እንዳለባት የቤት ኪራዩም ከፍ ያለ መሆኑን ነግራን ብታግዙኝ ብላ እኔ አጭር ነኝ መስራት አልችልም አላለችም። በጣም በሚገርም ሁኔታ ተከራይታ በምትኖርበት ቤት
ተከራይታም ትኖራለች። ንግድም እየሰራች ነው የምትገኝ። ሸሌ ቁመቷ አጭር ይሁን እንጂ ልቧ ሰፊና ብልህ ሴት ናት ያሉት ከንቲባዋ የአካባቢ ነዋሪዎች ለቀጣይ ህይወቷ ድጋፍ እንዲያደርጉ አሳስበዋል። ቁመቷ አጭር ሆነ እንጂ ልቧ በጣም ከባድ ሴት ናት። በጣም ብልህ ሴት ናት። ቀርባችሁ ደግሞ በደንብ ታያላችሁ። በጣም ደግሞ ዛሬ ያስደሰተኝ እሷ ገና ጎረቤት ሳትሆን በደስታና በእግዚአብሔር ምስጋና የተቀበላችሁበት አቀባበል እጅግ በጣም የሚያስመሰግን ነውና ከዛ ውጪ አሁን ይሄ ለሷ በአጭር ጊዜ ነው ቤቱ ተጠናቆ እንድትገባ የሚደረገው። በጎነት ከፈጣሪ ዘንድ በረከትን የሚያቸር ተግባር በመሆኑ የከተማው ንግድና ኢንዱስትሪ መምሪያ ለኢሸሌ ቤት ለመገንባት ኃላፊነት መውሰዱን የመምሪያው ኃላፊ አቶ ኃይሌ ስላሴ ተናግረዋል። ለሁለት አቅመ ደካማ ለሆኑ ወገኖች ቤት ለመገንባት ከታቀደው አንዱ ላይ እነሆ በዛሬ ቀን በደማቅ ሁኔታ ስራው የእህታችን የኢሸሌ ወርቁ ቤት በይፋ ይጀመራል። ሌላው ከተረጅነት ወደ ምርታማነት ገንዘብና እህል የማሰባሰብ ስራ ከክፍለ ከተማ እና ከተሞች ጋር በመቀናጀት የንግዱ ማህበረሰብ በማሳመን ከእያንዳንዱ ነጋዴ 1,000 ብር እንዲሰበሰብ መግባባትን ፈጥረን ወደ ስራ ገብተናል። በይፋ ቤቷ ሲገነባ ጥሪ ተደርጎላት የተገኘችው ኢሸሌ እንደ ሰው ማዕረግ ደርሶኝ በቤቴ እንድኖር የከተማ አስተዳደሩ ላስጀመረው የቤት ግንባታ ምስጋና አቀርባለሁ ብላለች። ካንቲቢያ ዲሽን በርግጤ ኦጌራ ዲሽን ቆፈራ ተናጋደን ተና ማደደ ባጋዶቲን አንድ ቀን በመንገድ እያለፍኩ ከንቲባ እታገኝ አግኝታኝ ሰላም ብላ የምትሰሪው ስራ በጣም ትንሽ ስለሆነ እንደግፍሻለን ብላ ቃል ገብታልኝ ነበር። ዛሬ ያንን ቃል በተግባር ቤት ሲገነባልኝ አይቼ አረጋግጫለሁ። ከንቲባዋ ትልቅ ኃላፊነት ያላት ሴት ብትሆንም የኔን ችግር ወርዳ አይታ ይህንን በማድረጓ አመሰግናለሁ። አብረዋት የሚሰሩ የስራ ባልደረቦቿንም በጣም አመሰግናለሁ። ታና ሎይቲዲ ያሰናጋዲስ ያው ኢታጊዮ ቢደና እንደ ኢትዮጵያ በማደግ ላይ ያሉ ሀገራት ዜጎች ከድህነት አረንቋ ለመውጣትና የተሻለ ህይወትን ለመምራት ወደ ውጭ ሀገር ሄደው መስራት ዋነኛ አማራጭ አድርገው ይወስዳሉ። ይሁን እንጂ መረጃ ባለማግኘትና በአቋራጭ ለመክበር በሚሹ ህገወጥ ደላሎች የተሳሳተ መረብ ውስጥ በመውደቅ በሺዎች የሚቆጠሩ ዜጎች ህይወታቸውን ጨምሮ በርካታ መስዋዕትነት እየከፈሉ ይገኛሉ። በወላይታ ሶዶ ከተማ ፍትህ መምሪያ የሴቶችና ህፃናት ጉዳይ ልዩ ምርመራና ክስ ሂደት አስተባባሪ አቶ ተሾመ ቴማሞ የችግሩን አሳሳቢነት አስመልክተው ሙያዊ ማብራሪያ ሰጥተዋል። ዘገባው በተገኝ ሰይፉ ነው የተጠናቀረው። ሰናይት አብርሃም ደግሞ እንደሚከተለው ታቀርበዋለች። More people are migrating than ever before, posing enormous challenges and opportunities. ከድህነት ለመውጣት ወደ ውጭ ሀገር ሄዶ ገንዘብ መስራት አይነተኛ አማራጭ ሆኖ ቆይቷል። ይሁንና የድህነት ገመድ በጥሰው ለመውጣት በመሻት ወደ ውጭ ሀገር ያደርሰኛል በሚል በሄዱበት መንገድና በመረጃ እጦት ሳቢያ በገቡበት ተውጠው የቀሩ በርካቶች ናቸው። እንዲህ ላለው የዜጎች አንገብጋቢ ችግር መፍትሄ ለማምጣት ከመንግስትና ከሌሎች ባለድርሻ አካላት ብርቱ ጥረት ሲደረግ ቆይቷል። በዚህ መካከል ደግሞ ውድ የሆነውን የሰውን ሕይወት መነገጃ ያደረጉ ህገወጥ ነጋዴዎችን ለመከላከል የህግ ማዕቀፍ ተዘጋጅቷል። ይህንን አስመልክተው በወላይታ ሶዶ ከተማ ፍትህ መምሪያ የሴቶችና ህፃናት ጉዳይ ልዩ ምርመራና ክስ ሂደት አስተባባሪ አቶ ተሾሜ ቴማሞ የወንጀል አስከፊነት አስመልክቶ ሙያዊ ማብራሪያ ሰጥተዋል። ህዝብ ተወካዮች ምክር ቤት ላይ ጸድቆ ስራ ላይ ያለ አዋጅ አለ፣ ህግ አለ 1178 ህዝባር 2012 የወጣ አዋጅ ክልከላ የጣለባቸው ጉዳዮች አሉና ድንበር ማሻገር አለ። አሁን ላይ ያው ድሮ ያልተለመደ ነው። አሁን ላይ ከዚህ ማስወጣት አለ፣ ከኢትዮጵያ ወደ ውጪ ማውጣት አለ፣ ማስወጣት አለ። ከውጪ ደግሞ ከሌላ አገራት ማስገባት አለ። ስለዚህ በዚህ ምክንያት ደግሞ ሰብአዊ መብት ጥሰት ይፈጸማል። ይሄ ደግሞ ከፍ ያለ ወንጀል ነው። ዘመናዊ ህጉ ላይ በተለይ ያው ዘመናዊ ባርነት ብለን መውሰድ የምንችለው ተግባር ነው። መደበኛ ባልሆነ መንገድ ወደ ተለያዩ የውጭ ሀገራት ለስራ ፍለጋ የሚደረገው ፍልሰት ተባብሶ በመቀጠሉ በተለይ በሴቶችና ህፃናት ላይ የጉልበት ብዝበዛ፣ አካላዊ፣ ስነ ልቦናዊ፣ ወሲባዊ ጥቃት፣ እገታን ጨምሮ ከፍተኛ ለሰብአዊ መብት ጥሰት እየተጋለጡ ይገኛሉ። ህፃናትን በማይረቡ ነገሮች በማባበል ከተለያዩ አካባቢዎች ወደ ሌላ ቦታ ሲያሸሹ የነበሩ ህገወጦችን ወደ ህግ ጥላ ስር ማቅረብ መቻላቸውን አቶ ተሾሜ ተናግረዋል። ህፃናትን ለተለያየ ዓላማ
ከአካባቢ ወደ አካባቢ ለምሳሌ በቅርቡ ከአንድ ቡርጂ ዞን 4 ህፃናት ተይዘው እኛ ጋር አድርጎ ተሻግረው ሲወስዱ ነው እዚህ ሶዶ ነው የተያዙት። እንደሞ ቅርብ ጊዜ እንደዚሁ ከኦፋ ጤዳ ጋርቢ አካባቢ 2 ህፃናት ተይዘው ቡታጅራ አድርጎ አዲስ አበባ ሊወስዱ ከምሽቱ ከሌሊቱ 10 ሰዓት አካባቢ ሶዶ መናሪያ ነው የተያዙት። ስለዚህ ከፍ ያለ ጥቃት ውስጥ ሰለባ የሚሆኑት ህፃናትና ሴቶች ናቸው። ህፃናት ደግሞ ምንም ስለ ራሳቸው መብት ጥቅም ጠንቅቆ ስለማያውቁ የተሻለ ነገር አለ በሚል ያው እነሱ መገንዘብ የማይችሉትን ነገር በማሳየት በማባባል ህፃናትን ይዘው የሚሄዱበት ሁኔታ አለና ይሄ ህጉ በጣም ከመደበኛው ህግ ተለይቶ ነው የወጣው። የዘርፉ ባለሙያው እንደሚሉት ልጆች ከወላጆች ጋር ማደግ ለሁለንተናዊ እድገት ጠቃሚ መሆኑን የሚያሳይ ሲሆን ወላጆች ደግሞ አስፈላጊውን የወላጅነት ግዴታ ካልተወጡ የልጆቻቸውን ደህንነት ካልተጠበቀና ካላስተማሩ የወላጅነት መብት እስከ መነጠቅ የሚደርስ ቅጣት እንደሚኖረው በቤተሰብ ህጉ ላይ ተቀምጧል። ልጅን የመሰለ ሰው ለሰው አሳልፎ ይሰጣል፣ ዘመድ ነው ብሎ ይሰጣል፣ በገንዘብ ተደልሎ ይሰጣል። ይሄ ፍጹም ሰው እንዴት ልጅን አሳልፎ ይሰጣል? ይሄ አይገባም። ስለዚህ ማንም ይሁን ሄዶ ምን እንደሚሰራ አያውቅም፣ ወዴትም እንደሚወስድ አያውቅም። ለማሳደግ ይውሰድ፣ ለመግደል ይውሰድ፣ ለምን ይውሰድ ሰው ሳያውቅ ልጅን አሳልፎ ይሰጣል። ስለዚህ የኛ ማህበረሰብ ይሄ ሶዶም ይሁን ከሶዶ ክልል ውጪ ያለው በእውነት ይሄ አሁን ሚዲያ የሚተላለፍበት ወሰን ሁሉ ያለው ሰው ማህበረሰብ ልጅን አሳልፎ ለሌላው መስጠት የለበትም የሚለው ነው። ከውጭ ሀገር ጉዞ ጋር ተያይዞ የሚከሰተው ችግር ዘርፈ ብዙ ሲሆን በዚህም ለችግሩ ሰለባ የሆኑት አብዛኞቹ ሴቶች መሆናቸውም ይገለጻል። የውጭ ሀገራት ፓስፖርትና ቪዛ ለማግኘት አቅማቸውንና ገንዘባቸውን ከሚባክኑት በስተጀርባ አታላይ ደላሎች ይገኙበታል። እጅግ ፈታኝ የሆነውን የውጭ ሀገር ጉዞና መታወቂያ የማውጣት ችግሮችን ለመቅረፍ መንግስት ባደረገው ጥረት ሁሉም ነገር ቀላል እየሆነ ቢመጣም በደላሎች ተታለው ለችግር የሚጋለጡ ዜጎች ቁጥር ቀላል አይደለም። ገንዘብ በዚህ አካውንት ያስገባ ነገ ፓስፖርት ይመጣል እንዲህ ምናምን ብሎ የውሸት ሐሳብ ደርድሮ ገንዘብ ይሰጣሉ፣ ይወስዳሉ። ከዛ ከገንዘብም አይሆኑም ከስራም አይሆኑም። ስለዚህ ከዚህ ተቆጥበው መንግስት ያመቻቸላቸው ህጋዊ አሁን እንደ ድሮ ሰው ውጪ ፓስፖርት ለማውጣት አይቸገርም። ወላይታ ሶዶ ላይ ኢሚግሬሽን ጽህፈት ቤት አለ፣ ፓስፖርት ለማውጣት አይቸገርም። ስለዚህ መንግስት ባመቻቸው ስራ እድል በር በህጋዊ መንገድ ቢወጣ መንግስትም ወስና ይወስዳል። መንግስትም ደግሞ ሰራተኛ የሚሄድበት አገር ጋር ውል የገባበት ሂደት አለና ስለዚህ በዚሁ ልክ ቢሆን ጥሩ ነው።